ዳጣ እና ናታን ተነጋገሩ። ዳጣና ናታን የተነጋገሩበት ምክንያት ላስረዳችሁ። ዳጣን ናታን እንደሚወዳትና እንደሚያፈቅራት መጀመሪያ ነገራት። ከነገራት በኋላ ደረጀ የጠየቀውን ሁሉ ነገራት። ደረጀ ኤቢን ታፈቅራታለህ ወይ ብሎ አለኝ ዳጣ አላት። ዳጣም ታዲያ ምን አልከው እና ልትጋቡ ነው አለችው። አይ በፍጹም የሚሆን ነገር አይደለም ዳጣ፣ እንዴት ነው የምታስቢው? እኔ ካገባው አንቺን ነው የማገባው አላት። ዳጣም አይ ደረጀ ተደረሰ ነገሩ፣ ያው ቤተሰብ ከደረሰ ይድሯችኋል ብዬ ነውሃ ስትለው፣ አይ እንደዛማ በፍጹም አይሆንም አላት። እኔ የማገባው የማፈቅረውን እንጂ እነሱ ባሉኝ አይደለም ሲላት፣ እሷም ተገረመች። እና ምን አለህ ግን ደረጀ አለችው። ደረጀ ያለኝ አብጌልን ትወዳታለህ ወይ ታገባታለህ ወይ ሲለኝ፣ እኔ በፍጹም አልወዳትም። አብጌልን እህትነት ያለፈ አንድ ቀን በአይኔ ተመልክቻት አላቅም። ሁሌም በእህትነት ስለሆነ ማያት በፍቅር አይቻት አላቅም እና ላፈቅራት አልችልም፣ ልወዳትም አልችልም። እናንተም አትልፉ አልኩት አላት። እና ታዲያ እንዴት ልታደርግ ነው ነገሮችን? እኔ ችግር የለብኝም። አብጌልንም ታገባ እልል ብዬ እድርሃለሁ። አብጌል ታላቅ እህቴ ናት። ምንም ብትጠላኝ ታላቅ እህቴ ስለሆነች አከብራታለሁ አለችው። ቪዲዮን ላይክ እና ሰብስክራይብ እያደረጋችሁ አባይ እንዴ አብጌል እህትሽ ናት እንዴ አላት። አዎን አለችው። እኔ የደረጀ ልጅ ነኝ። ደረጀ ደግሞ በአንድ ቀን ስህተት ከሌላ ሴት ነው የወለደኝ። እትዬም እናቴ አይደለችም። እኔ እኮ እትዬና አንቺን ሳስታያችሁ አንድ አይነት ናችሁ፣ ትመሳሰላላችሁ። እትዬ ናት እንዴ እናትሽ ሲላት፣ አይ አይደለም ብላ ሁሉንም ነገር አስረዳችው። እሱም እኔ በአባዬ ሌላ ሴት ጋር መሄድ በጣም ያሳፍረኛል ሲላት፣ ያቺ ሌላ ሴት እኮ ያልካት የኔና እናት ከዚህ በኋላ እንደዚህ ስትል እንዳልሰማ አለችው። እሱም አይ አልልም፣ ይቅርታ ታስቀየምኩሽ አላት። አይ ለአሁኑ ችግር የለውም፣ ግን ከዚህ በኋላ ሌላ ሴት ጋር ስትል ያቺ ሴት የኔና እናት እያለች ስትለው ትንሽ ደበራት። በቃ ይቅርታ ብሎ እሷንም ማስደሰታት። አበጌል ግን ግድ አገባዋለሁ እያለች ትፎክር ይዛለች። በሀገራችን በኢትዮጵያ ያልተለመደ ባህል ነው ያደረጉት። ሴት ልጅ እንዴት ልጃችንን አግባልን ይባላል። ወንድ ልጅ ነው ሴት ልጅ ቤት መጥቶ ሽማግሌ ልኮ በተከበረ ቦታ መጥተው ልጃችሁን ለልጃችን እንፈልጋለን እናንተስ ምን ትላላችሁ የሚለው። ማርታ ግን የኢትዮጵያን ባህልና ደንብ አበላሽታለች። በጣም ታስጠላለች። እኔ እዚህ ጋር በጣም አስጠልታኛለች። እንዴት ነው ወንድ ልጅ አባት ጋር ደውላ ልጅህንና ልጅህን እናጋባቸው እንዛመድ እያለች ማውራት ያቻለችው? በጣም ያሳፍራል። አብጌልን ብትሆን ግድ ታገባኛለህ፣ ወደድክም ጠላህም ታገባኛለህ። ሁልጊዜ ደጋግማ ቀለበት ካላሰርክልኝ እንዴ! ይህን ሁሉ ሲባባሉ ግን በጣም ይደብራል። ከዛም ማርታና ደረጀ ለትንሽ ጊዜ ማውራት ጀመሩ። ሲያወሩም ምን ተባባሉ? ደረጀ እኔ ዛሬ ናታንን ስለ ሁሉም ነገር ጠይቄዋለሁ፣ ላኪን ናታን ምንም መልስ ሊሰጠኝ አልቻለም። ናታን መልስ የሰጠኝ በቃ አብጌልን እንደማይወዳት ብቻ እንጂ ሌላ ነገር አልሰጠኝም። አብጌልን አላፈቅራትም አልወዳትም ብሏል። እሱ አብጌልን በእህትነት ብቻ ነው የምወዳት፣ በፍቅር አስቤያትም ስለማላቅ ልወዳት አልችልም ብሎ ነግሮኛልና ከዚህ በኋላ እንተወው። ወንድ ልጅ ካልወደዳት ግድ ማጋባት ጥሩ አይደለም። ወደፊትም ደግሞ ትዳራቸው አደጋ ነው አላት። ማርቴ እና እንዲህ እንዲልህ ነው የጠበቀው? አፈቅራታለሁ እኮ ብትለው ይሰርበኛል ብሎ ስለሚፈራ እንጂ ይወዳታል አለችው። ማርታ አብጌልን እንዲያገባላት በጉጉት ትወዳለች። ግን ለምን መሰላችሁ? አብጌል ጸባይ ስለሌላት ናታን አረጋ ያለ ስለሆነ ይይዛታል ብላ ስላሰበች ነው። ናታን ግን በፍጹም አቤጌልን ሊያገባት ወይም ሊያፈቅራት አይችልም። የምታፈቅረውና የሚያፈቅረው ልጅ ስላሉ እነዛ ሁለት ልቦች ስለተገናኙ አቤጌል ሰው መስላ
አትታያቸውም። ናታን እዚህ ጋር ደበራት። ለሰላምም ልጅ ልታገባ ነው፣ አብጌል ልታገባ ነው ናታንን ብላ ስትነግራት፣ ሰላምም ትካሬ ስላላለቻት ደስ ስላላላት የሆነ ነገርም አለ እያለች በጥርጣሬ ውስጥ ዝም አለች። ማርታ ማንም ሰው ሊገድፋት አልቻለም። ምክንያቱም የልጅቷን ጸባይ ሁሉም ስለሚያውቁ። ደረጀ እንኳ ልጅሽ ማንም ትዳር ውስጥ ይዟት እንደማይቆይ አውቀሽ ለናታን ልታጣብቂበት ነው። ናታን እሷ ጋር ይቃጠልልሽ እንዴ? ገና ሳያገባት አሁንም የምታቃጥለው አነሳትና ድጋሜ ደግሞ ካገባችሁ በኋላ ልታቃጥለው ነው። በፍጹም አያገባልሽም። እሷን እንድታይ ለማየት ብቻ ያብቃሽ አላት። እኔ አናግረዋለሁ፣ አንተ ምን አሻህ? አንተ በቃ ዝም በል፣ እኔ አናግረዋለሁ። ምን እንደሚለኝ ደግሞ ለእኔ እነግርሃለሁ አለችው። እሺ ሂጂ፣ እኔ ግን ከዚህ ውስጥ እጅን አንስቻለሁ፣ እኔ አያገባኝም አለ ደረጀ። ደረጀ እውነቱን ነው። ደረጀ ሰላም ልጅን አምጣ እያለች እዛ ጋ እየጨቀጨቀችውና ልጅ ወይት ናት እንዴት ናት እያለችው ነበር። ደረጀም ይህ ሳዱላ ትልቅ ወጣት ሆናለች። እናም በህይወት አለች ሲላት እሷም ራሷን መቋቋም አቃታትና ልትወድቅ አለች። ቪዲዮ እንግዲህ እንደምታዩት እዚህ ጋር ያበቃል። እዚህ ጋር ሰላም አሁን ልጇ ልመጣላት ነው። እኔ ግን ልጇን ማወቅ አለባት ግዴታ፣ ዳጣ እናቷን ማወቅ አለባት። ብታውቅ እንኳ በጣም ደስ የሚልና ደስ የሚል ጊዜ ያሳልፋሉ። ደረጀ ይሄ ማን ነው? አርጁ ነው የሚሉት። አርጁ የሚሉት ደግሞ ናታንን መንገድ ላይ ጠበቀና ጠየቀው። ናታን እንዴት ነክ ብሎ ሰላም ነው ተባባሉና ናታን እባክህ መልስልኝ፣ አቢጌል ፍቅረኛ ናት አይደለችም የሚል ጥያቄ ጠየቀው። ናታንም መለሰለት፣ እኔ አቢጌል ፍቅረኛ አይደለችም፣ እህቴ ናት። ከፈለግ አፍቅራት፣ ከፈለግ የፈለግከውን አድርግ፣ እኔ ምንም አይደለችም። ደጋግሜ ስነግርህ ለምን አይገባክም አለው። እንዴ እሷ እኮ ታዲያ ፍቅረኛዬ ነው ያለችው እና እኔ ምን ላድርግ? ስላልፈለገች ግራ በእኔ መከለል ስለፈለገች፣ ብትፈልግማ ፍቅረኛዬ ነው አትልም ነበር። ስላልፈለገች ነው። እንደምትፈልግ ከሆነ ተፍ ተፍ ብለህ እንድታፈቅረህ የህንድ ፊልም ታያለክ መሰል። የህንድ ፊልም እየተከታተልክ ከሆነ ቆፍጠን በልና ወንድ ወንድ ሆነና ፍቅርህን ግለጽላት። ከዛም በኋላ የሚሆነውን ታያለክ። እኔ ግን ፍቅረኛ አይደለችም ብሎት ጥሎት ሄደ። ውድ የተከበራችሁ የሀገሬ ልጆች ቻናሌን ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ባይ ባይ።